እስራኤል እንደ አውሮፓውያኑ በ1948 እንደ ሀገር ከተመሰረተችበት ጊዜ ጀምሮ ካካሄደቻቸው ጦርነቶች ረጅም ደም አፋሳሽና አውዳሚ የተባለው የእስራኤል ሐማስ ጦርነት ከሁለት ዓመታት በላይ አስቆጥረዋል። በወቅቱ ሐማስ ወደ ደቡባዊ እስራኤል ሳይጠበቅ ግጭት መቀስቀሱን ተከትሎ በርካቶች የተገደሉበት ከፍተኛ ዋጋንም ያስከፈለም ነበር። 2.3 ሚሊዮን የሰርጡ ነዋሪዎችን ቢያንስ በአንድ ጊዜ እንዲፈናቀሉ፣ ከግማሽ በላዩ የጋዛ ሆስፒታል ስራ እንዲያቆምና ረሃብ እንዲስፋፋም ያደረሰው ውድመት ከፍተኛ መሆኑንም ብዙዎች ይስማሙበታል። እስራኤል በአጸፋው በአየርና በምድር ጦሮቿ ያካሄደቻቸው ጦርነቶች በርካታ የሰው ልጅ ሕይወትን የቀጠፈና ብዙ ውድመቶችን ያደረሰ ብሎም ቀጠናዊ መረጋጋት ላይ ከፍተኛ ጫና ያደረሰ ቢሆንም የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ጦርነቱ ካበቃ በኋላም የጋዛ ሰርጥን ለመያዝ እና ለመቆጣጠር እንደማትፈልግ መናገራቸውም የሚታወስ ነው። በወቅቱ በጋዛ የጀመረው ጦርነት አድማሱን በማስፋት ወደ ቤሩትና ሰንዓ በመሻገር ወላፈኑ ደግሞ ደማስቆና ባግዳድን በመንካት አልፎም የመንና ቀይ ባህር ላይ የደረሰ ሲሆን በአካባቢው የሚገኙ የሁቲ አማጽያን በንግድ መርከቦች ላይ ተከታታይ አደገኛ ጥቃቶችን እንዲፈጽሙ መነሻ እንደነበረም ይነገራል። በዚህም የሁቲ ታጣቂዎች ይህንን ጥቃት የሚያካሂዱት እስራኤል በሐማስ ላይ ለጀመረችው ጦርነት ምላሽ ነው ሲሉ አጥብቀው ሲገልጹ እንደነበረም ይታወቃል። ብሪታንያና አሜሪካም በቀጠናው በሚንቀሳቀሱ የንግድ መርከቦች ላይ የሚደርሱትን ጥቃቶች ለመቀነስ በሚል የሁቲ ታጣቂዎች ይገኙባቸዋል ባሉት ስፍራዎች የተቀናጀ ድብደባዎችን ሲያደርጉ እንደነበረም የቅርብ ጊዜ ትውስታ ነው። በወቅቱ ሐማስ በእስራኤል ላይ ካደረሰው ውድመት በኋላም የእስራኤል ጎረቤት በሆነችው ሊባኖስ ውስጥ የሚንቀሳቀሱትና በኢራን የሚደገፉት የሂዝቦላ ተዋጊዎች በእስራኤል ላይ ጦርነት በመጀመራቸው ምክንያት የእስራኤልን የአጸፋ ጥቃት ማስከተሉንም የሚታወስ ነው። የበርካቶችን ሕይወት የቀጠፈውና ውድመትን ያስከተለው አስቸጋሪ ወቅት ማብቂያው ባይታወቅም አሁን ግን እየተሰማ ያለው ዜና አሜሪካ በጋዛ እስራኤል ስትቆጣጠር የነበረውን አካባቢ መልሶ ለመገንባትና ዘላቂ ሰላም ለማስፈን እቅድ መያዟ እየተገለጸ ነው። የአሜሪካ የውጭ ጉዳይ ሚኒስትር የፊልስጤምን ግዛት ለሁለት የሚከፍል የሚመስለው እቅድ መያዝ የተፈለገው ደህንነቱ የተጠበቀ ማህበረሰቦች ወይም ኤሲሲ ተብሎ የሚጠራውን የሰላም ቀጠና በጋዛ ለማቋቋም መሆኑም ተነግሯል። ብዙዎች ይህንን አማራጭ እንደሚደግፉ እየገለጹ ሲሆን ሰዎችን በተቻለ ፍጥነት ወደ ተሻለ መጠለያ የማሸጋገር ግብን ለማሳካት ውጤታማው መንገድ ተደርጎም ይወሰዳልን ብለዋል። ስለ እቅዱ በግልጽ የተቀመጠ ነገር ባይኖርም በጋዛ መልሶ ግንባታ የሚካሄደው በእስራኤል ቁጥጥር ስር ባሉ አካባቢዎች ብቻ መሆኑና ሐማስ አሁንም በሚንቀሳቀሱባቸው አካባቢዎች አለመሆኑም ተመላክቷል። ይህም ማለት 2.2 ሚሊዮን የሚገመቱት የጋዛ ነዋሪዎች አብዛኛው የሚኖሩባቸው አካባቢዎች የጋዛ ከተማና እንደ ደር ኤል ባላ ያሉ ማዕከላዊ ክልሎች ጨምሮ ምንም አይነት መልሶ ግንባታ ተስፋ ይታይባቸውም ነው የተባለው። አሜሪካ በአሁኑ ጊዜ እየጣረች ያለችው አብዛኛው ሕዝብ በሚኖርባቸው የጋዛ ክፍሎች ውስጥ መልሶ መገንባት ያተኮረ መሆኑን አሜሪካም በቃል አቀባዩ በኩል አስታውቃለች። አንዳንድ ሪፖርቶች እንደሚያሳዩት ኤሲሲዎች 20 ሺህ ወይም 25 ሺህ ሰዎች መያዝ የሚችሉ የኮንቴነር መጠን ያላቸው ክፍሎችና ለአደጋ ጊዜ እርዳታ ጥቅም ላይ መዋል የሚችሉ መሆናቸውም ተመላክተዋል። በጋዛና እስራኤል ጦርነት ከ69 ሺህ በላይ ፍልስጤማውያን መገደላቸውና አሁን በጋዛ የተኩስ አቁም ስምምነት በይፋ ከተጀመረም ከአንድ ወር በላይ ቢያልፍም ቀጣዩ የስምምነቱ ምዕራፍ ምን ያመጣል የሚለውና አጠቃላይ መልሶ ግንባታው መቼ እንደሚጀመር አሁንም ጥያቄ መሆኑን ነው ዘገባዎች የሚያመላክቱት። ይህ በእንዲህ እንዳለ እስራኤል የተኩስ አቁም ስምምነት ከጀመረችበት ጊዜ አንስተው ቢያንስ 347 ሰዎች በሞታቸው በህይወት ላሉ ሰዎች የመኖር ዋስትና የማይታመን ሁኔታ መሆኑን ብዙዎችን አስጨንቋል። እስካሁን በጋዛ ቢያንስ 1.9 ሚሊዮን ሰዎች ተፈናቅለዋል። 92 በመቶ የጋዛ መኖሪያ ቤት ወደ ፍርስራሽ ተቀይሯል። በመቶ ሺዎች የሚቆጠሩ ሰዎችም በድንኳን ውስጥ ኑሮዋቸውን መግፋት ከጀመሩም ሰነባብተዋል። ኒውዮርክ ታይምስ ይዞት በወጣው ዘገባ የመጀመሪያው የኤሲሲ ግብ ሊጠናቀቅ ወራቶች መቅረታቸውና የቀረውን አካባቢ ማጽዳት ይጀምራሉ ተብሎ እንደሚጠበቅ ነው የተገለጸው። በዚህም በአጠቃላይ ጋዛን መልሶ የመገንባት ወጪ ቢያንስ $70 ቢሊዮን ይደርሳል የተባለ ሲሆን በርካታ ዓመታትንም ይፈጃል ተብሎም ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ለግንባታዎቻቸው የገንዘብ ድጋፍ እንደማይሰጡ እየተነገረ ሲሆን የእስራኤላውያን ፖለቲከኞች ግን የመጨረሻ አቋማቸውን ገና አለማረጋገጣቸውም ታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት አስተያየት እንዲሰጥ ለቀረበላቸው ጥያቄ ምላሽ አለመስጠታቸውም ተገልጿል። በአሁኑ ጊዜ ጥቂት ፊልስጤማውያን በጋዛ እስራኤል በሚቆጣጠረው ቀጠና ውስጥ የሚኖሩ ቢሆንም የአሜሪካ ተስፋዎች ከሌሎች የጋራ አካባቢዎች ሰዎችን ለመሳብ ልማት፣ ደህንነትና የሕክምና እንክብካቤ በቂ ናቸው በሚል ሀሳብ ላይ እንደምታርፍም ማወቅ ተችሏል።